የኢላፍቲው ቤተሰቦች እንዲሁም ገና ላልተቀላቀላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዲናችን ትንሽም ቢሆን እንስጥ ዋጋ። የሚጠቅም ኢልም ከመሸመት አንዘናጋ። እንማማር፣ ጥሩ ትምህርት እንቅሰም፣ ለመልካም ተግባር እንሽቀዳደም፣ ለእውቀት እንጓዝ ብዙ ርቀት። ቢስሚላህ ነብዳ። የዛሬው እንግዳችን የአላህ ባሪያና ነቢይ የሆነው ዒሳ ኢብን መርየም ቢንት ዕምራን ኢብን ማሳን ኢብን ጋዚር ኢብን አልዩድ እያለ ኢብን ሱለይማን ኢብን ዳውድ በመባል የዘር ሐረጉ ከዳውድ ይመዘዛል። በባለፈው እንደዳሰስነው መርየም በሕፃንነቷ ለቤተ አምልኮ የተሰጠች ልጅ ስትሆን ውሎ አዳርዋ እዚያው ቤተ አምልኮ ውስጥ ነው። ለወሳኝ ጉዳይ ካልሆነ በቀር ከዚያ ግቢ አትወጣም ነበር። እዚያ ቤተ አምልኮ ውስጥም ዩሱፍ የተባለ የአጎቷ ልጅ አለ። እሱም ውሎ አዳሩ እዚያው ስለሆነ ዝምድናቸውን ይበልጥ አጠናክሮታል። ዘወትር ውሃ ለመቅዳትም ከቤተ አምልኮ አቅራቢያ ወዳለው ምንጭም አብረው ነበር የሚሄዱት። ከዕለታት አንድ ቀን መርየም እንስራዋን ይዛ ዩሱፍ ዘንድ በመሄድ ምንጩ ጋር ሄደን ውሃ እንቅዳ አለችው። ዩሱፍም እኔ እስከ ነገ የሚበቃኝ ውሃ አለኝ አላት። እሷም ትታው ብቻዋን ሄዳ ምንጩ ቦታ በመቅዳት ላይ ሳለች ጅብሪል በሰው ተመስሎ አጠገቧ ቆመ። እሷም በጣም ደንግጣ አላህን የምትፈራ እንደሆን ከአንተ በአላህ እጠበቃለሁ አለችው። እሱም እኔ ንጹሕን ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። መርየምም በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለኔ እንዴት ልጅ ይኖረኛል በማለት ጠየቀች። ጅብሪልም ነገሩ እንደዚህሽ ነው፣ ጌታሽ እርሱ በኔ ላይ ግር ነው፣ ለሰዎችም ተአምር ከኛም ችሮታ ልናደርገው ይህንን ሥራን የተፈረደም ነገር ነው ብሏል አላት። ያን ጊዜ እሷም ለጌታዋ ትእዛዝ እጅ ሰጠች። ጅብሪልም ጠጋ አለና ደረቷ ላይ ልብሷን ከፈት አድርጎ ሩህ ነፋበት። መርየምም በእንስራዋ ውሃዋን ሞልታ ወደ ቤተ አምልኮ ተመልሳ ሄደች። ጊዜን እየተካ የመርየም ጽንስ ሆዷን እየገፋ መጣ። ይህን የተመለከተውም የአጎቷ ልጅ ዩሱፍ ሁኔታው በጣም ግራ አጋባው። አርግዛ ነው እንዳይል ከቤተ አምልኮ ከሱ ውጭ ከማንም ወጥታም ታይታም አታውቅም፣ ምንም አልተፈጠረም እንዳይል የእርግዝና ምልክቶች እንዳለ ይታዩባታል። በመጨረሻ ይህን የሚያጣራበት አንድ መፍትሄ አገኘና ሊያናገራት ወስኖ እርሷ ዘንድ በመሄድ መርየም የሆነ ነገር በውስጤ ይመላለሳል፣ እደብቅሻለሁ እያልኩ ግን አልቻልኩም፣ በቃ ልጠይቅሽ አላት። መርየምም መልካም ንግግር ተናገር ወይም ጠይቅ አለችው። ዩሱፍም ቡቃያ ያለ ዘር ይበቅላልን አላት። መርየምም አዎን ይበቅላል አለችው። ዩሱፍም አረንጓዴ ቅጠልስ ዝናብ ሳያገኝ መብቀል ይችላልን አላት። መርየምም አዎ መብቀል ይችላል አለችው። ዩሱፍም ያለ ወንድ ሴት ልጅ ብቻ መውለድ ትችላልን አላት። መርየምም አዎ ትችላለች አለችው። መርየምም ቀጠል አድርጋ ዩሱፍ ሆይ አላህ ቡቃያን የፈጠረ ቀን ያለ ዘር እንደፈጠረው አታውቅምን? አላህ አረንጓዴ ቅጠልንስ ለመጀመሪያ ጊዜ ሲፈጥረው ያለ ዝናብ እንደፈጠረው አታውቅምን? ታዲያ መጀመሪያ ቅጠልንና ቡቃያ ዘርም ሆነ ዝናብ ሳይኖር የፈጠረው ጌታ አሁን ያለ ዝናብና ያለ ዘር መፍጠር ይከብደዋል ትላለህን አለችው። ዩሱፍም አይ እኔ እንደዛ ልል ፈልጌ አይደለም፣ አላህ በፈለገው ነገር ላይ ሁሉ ቻይ ነው።
አንድን ነገር ማድረግ በፈለገ ጊዜም ሁን ይለዋል ይሆናልም አላት። መርየምም አላህ ያለ ወንድም ሆነ ያለ ሴት አደምን አልፈጠረምን? ያለ ሴትስ ሐዋን አልፈጠረምን? አለችው። ዩስፍም አዎን ፈጥሯል አላት። ከዚያም በልቡ ግን መናገር ያልፈለገችው የአላህ ተአምር በሆዷ እንዳለ አወቀ። መርየምም የመውለጃ ሰዓቷ በተቃረበ ጊዜ የቤተ አምልኮ ግቢ ለቃ ወጣች። ብቻዋን በረሃ ላይ ሳለች ምጡ ጀመራት። በጣምም አመማት። አሁን ያለችበት እንግልትና ከመውለዷ በኋላ የሚከተላትን እንግልት ስታስብ ዋ ምኞቴ፣ ምን ነው ከዚህ በፊት በሞትኩ ተረስቼም የቀረው በሆንኩ ብላ ተመኘች። በመጨረሻም ወደ አንድ የደረቀ የቴምር ዛፍ ዘንድ በመጠጋት ልጇን ኢሳን ተገላገለች። ልክ ልጁን እንደተገላገለች ጅብሪል መጣና አትዘኝ፣ ጌታሽ ከበታችሽ ትንሽን ወንዝ በርግጥ አድርጓል፣ የዘንባባይቱንም ግንድ ወዳንቺ ወዝውዣት፣ ባንቺ ላይ የበሰለን የቴምር እሸት ታራግፍልሻለችና ቢም ጠጭም ተደሰችም አላት። በልታ ስታበቃም ጅብሪል ማንም ሰው ሊያናገርሽ ቢፈልግ እኔ ለአርራህማን ማንንም ሰው ላላናገር ጾም ያለው በይ አላት። ኢብሊስም መርየም ልጇን ከተገላገለች በኋላ ወደ እስራኤላውያኑ ካህናት በመሄድ የመርየምን መውለድ ነገራቸው። ካህናቱም በጣም በመቆጣት ይዝቱባትም ጀመሩ። ከዚያም መርየም ልጇን ተሸክማ ወደ ቤተ አምልኮ መጣች። ሁሉም ተሰብስቧል። ገና ፊት ለፊታቸው ብቅ ስትል የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። የሃሩን እህት ያሏት ሳሊሕ ሰዎችን በሃሩን ስለሚመሰሉ ነው። እሷም ምንም መልስ ሳትሰጥ ሕፃኑን እንዲያናግሩ ወደ ልጇ አመላከተቻቸው። ሁሉም በሁኔታዋ በመገረም ዚና ያደረገችው አንሷት እኛ ላይ ታሾፋለች እንዴ እያሉ ከተነጋገሩ በኋላ በአንቀልባ ያለን ሕፃን እንዴት እናናገራለን አሏት። ያን ጊዜ ሕፃኑ ኢሳ ቀና በማለት እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በሕይወትም እስካለው ሶላትን በመስገድ ዘካንን በመስጠት አዞኛል፣ ለእናቴም ታዛዥ አድርጎኛል፣ ትዕቢተኛ እምቢተኛም አላደረገኝም፣ ሰላምም በእኔ ላይ ነው፣ በተወለድኩ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን ብሎ ተናገረ። ይህን የሕፃኑን ንግግር በሰሙ ጊዜ ሊወግሯት ተሸክመው የመጡትን ድንጋይ ይዘው ተመለሱ። የአላህ ፍቃድ ሆኖ ኢሳ አድጎ ከሕፃናት ጋር በመንገድ ላይ ለመጫወት በቃ። ከዕለታት አንድ ቀን ኢሳ ከአካባቢው እኩዮቹ ጋር በመጫወት ላይ ሳለ አንድ ሕፃን ሌላኛውን ሕፃን በእግሩ ገፍትሮ ሲጥለው ሕፃኑም የኢሳ እግር ስር ወድቆ ሞተ። ሰው ሲሰበሰብ ሟች ሕፃኑ በኢሳ እግር ስር ወድቆ ተመለከቱ። የሕፃኑ ገዳይ ኢሳ ነው በማለትም ኢሳን በጨቅላ ዕድሜው ለፍርድ አቀረቡት። ዳኛውም ሕፃኑን ገድለሃልን ብሎ ሲጠይቀው ኢሳም አልገደልኩም አላቸው። ከዚያም ኢሳን ለቅጣት ሲያዘጋጁት ኢሳም ለዳኛው እሺ የሞተውን ሕፃን አምጡልኝ አለ። ዳኛውም በኢሳ ሁኔታ በመገረም የሕፃኑ አስክሬን እንዲቀርብ አዘዘና ኢሳ ፊት ለፊት ላይ ቀረበለት። ኢሳም ዱዓ ሲያደርግ አስክሬኑ በአላህ ፍቃድ ሕያው ሆነ። ከዚያም አስክሬኑን ማን ገድሎህ ነው ብሎ ሲጠይቀው እከሌ ነው ብሎ የገዳዩን ልጅ ስም ጠራላቸው። ዳኞቹም የዚህስ ልጅ ስሙ ማን ይባላል ሲሉት ኢሳ ብሎ መለሰላቸው። አስክሬኑም ይህን እንደተናገረም ተመልሶ ሞተ።
የዒሳም ንጹህነቱ ተረጋግጦለት ተለቀቀ። ዒሳም በሕፃን አንደበቱ እንዲህ ሲል አላህን ያወድስ ነበር። አላህ ሆይ አንተ ከከፍታህም ጋር ቅርብ ነህ፣ ከመቅረብህም ጋር የላክ ነህ፣ ከፍጥረታትህ ሁሉም የበላይ ነህ። አንተ ያ 7 ሰማያትን በህዋ ላይ የፈጠርክ ነህ። በቃልህም ሰማያት በህዋ ረክተው ይኖራሉ። በህዋ ላይ በተንጠለጠለው ሰማይህም አንተን የሚያወድሱና የሚያጠሩህ መላእክት አሉ። በጥቁር ጽልመት በተሞላው ሰማያትም ብርሃንን አድርገሃል። በፀሐይ ብርሃንም ምድርን አስውበሃታል። ከምስጋና ጋር የሚያጥራራ የሆነንም የመብረቅ ነጎድጓድ ፈጥረሃል። በልቅናህም ጽልመትን በብርሃን ትቀይራለህ። ያ አላህ በሰማይ አፈጣጠርህ የተባረክ ነህ። በመሬት አነጣጠፍህም ምድርን ውሃ ላይ ዘርግተሃት በአስፈሪ ማዕበላትም ከበብካት። ግልጽ መተናነስንም አስተናነስካት። ጥንካሬዋ ለትእዛዝህ ተናነሰ፣ ጉዳይዋም ለትእዛዝህ እጅ ነሳ። ለልቅናህም ማዕበላቷ አጎበደደ። ከባህሮች በኋላም ሐይቆችን አደረግክ፣ ከሐይቆችም በኋላ ወንዞችን አደረግክ፣ ከወንዞችም በኋላ ወራጅ ጅረቶችንም አፈሰስክ፣ ከወራጅ ጅረቶችም በኋላ የምንጭ ውሃዎችንም አመነጨህ። ከነዚህም ዛፎችንና ፍራፍሬዎችን አበቀልክ። ጥራት ይገባ። ከዚያም በምድር ጀርባ ላይ ተራራዎችን አደረግክ፣ በውሃ ላይ ተራራዎችን መሰካትን ሰካህ። ቋጥኞችና አሸዋዎችም ላንተ ታዛዥ ሆኑ። ያ አላህ አንተ ጥራት ይገባ። አንተን ማን አሞግሶ ይችላል? ማንስ ያንተን ባህሪ ይመሳሰላል? ዳመናን ትበትናለህ፣ እስርን ትፈታለህ፣ እውነትን ትፈርዳለህ። አንተ ከፈራጆች ሁሉ የተሻልክ ነህ። ካንተ ሌላ አምላክ የለም። ጥራት ይገባ። ከመላው ኃጢአቶቻችን እንድንመለስ አዘኸናል። ካንተ ሌላ አምላክ የለም። ጥራት ይገባ። ሰማያትን ከሰዎች አይን ጋርደሃል። ካንተ ሌላ አምላክ የለም። ጥራት ይገባ። ከባሪያዎችህ አንተን የሚያገኙ ብልጦች ብቻ ናቸው። እኛ ዝም ብለን ያስገኘህ ጌታ ላለመሆንህ እንመሰክራለን። ስምህም የሚዘነጋ ጌታ አለመሆንህን እንመሰክራለን። ካንተ ሌላ የምናመልከው አጋርም የለህም። ስላንተ እንዳንጠራጠር እኛን ስትፈጥር ማንም ያገዘህ አጋዥ የለህም። አንተም አንድና ብቸኛ መጠጊያ ነህ። አልወለድክም አልተወለድክም፣ ላንተም አንድ ቢጤ የለህም። እንዲህ ነበር እንግዲህ ዒሳ ለአላህ በመተናነስ ውዳሴ የሚያደርገው። ዒሳ በሕፃንነቱ ነበር ተአምር ማሳየት የጀመረው። ብዙ ጊዜ ከአካባቢ ሕፃናት ሲጫወት ለሕፃናቶቹ ዛሬ እናትህ እንዲህ አይነት ምግብ ደብቃለሃለች ይላቸዋል። ሕፃናቱም ዒሳ በነገራቸው መሰረት እናቶቻቸው ዘንድ በመሄድ የደበቅሽልኝን ምግብ ስጪኝ ይላሉ። እናቶቻቸውም እንደደበቅኩልህ ማን ነገረህ ይላሉ። ሕፃናቱም ዒሳ ነው ብለው ይመልሳሉ። ከዕለታት አንድ ቀን የኢየሩሳሌም ነዋሪያን ልጆቻችንን ዒሳ እየበከለብን ስለሆነ ከዒሳ ጋር መዋል የለባቸው ብለው በመወሰን ሁሉም በየልጆቹ ላይ በሩን ዘግቶ ማዋል ጀመሩ። ዒሳም የሚጫወታቸውን ጓደኞቹን ሲያጣ በየቤታቸው እየዞረ እከሌ የለም ብሎ ይጠይቃል። ወላጆቻቸውም የሉም ይሉታል። ዒሳም እረ ድምፃቸውን እየሰማው እኮ ነው ሲላቸው ወላጆቻቸውም ይህ የምትሰማው የዝንጀሮዎች ድምፅ ነው ይሉታል። ያን ጊዜ አላህም ልጆቻቸውን ዝንጀሮዎች ያደርግባቸው ነበር። በዚህ ሁኔታ ዒሳና እናቱ መርየም በርካታ እንቅፋቶችን በማሳለፍ ረጅም ዓመታትን ኑረው ዒሳም የተውራትን ትምህርት ከተለያዩ ካህናት እየቀሰመ ጎረመሰ።
አላህ ሱብሓነሁ ወተዓላ ዒሳ ላይ እንጂልን ከማውረዱ በፊት ለዒሳ ዒሳ ሆይ በማዝህ ነገር ጠንከር በል፣ አዳምጥ፣ ታዘዝም። አንተ የንጽሕዋ የድንግሏ የዓቢዷ ልጅ ሆይ አንተን ያለ ወንድና ሴት ንክኪ ፈጥሬሃለሁ፣ ለዓለማትም ተአምር ትሆን ዘንድ ፈጥሬሃለሁ። እኔም ብቻ አምልክ፣ በእኔም ብቻ ተመካ። የምሰጥህንም መጽሐፍ በርትተህ ያዘው። ይህንንም መጽሐፍ ይዘህ ሲሪያንኛ ቋንቋ ተናጋሪዎች ዘንድ ሄደህ አላህ እውነተኛው ሕያው የተብቃቃና ዘውታሪ ጌታ ነው በላቸው። ዒሳ ሆይ ያን ማንበብም ሆነ መጻፍ የማይችለው አረባዊ ነቢይም መምጣቱን አበስር። ያ ነቢይ የውበትን ዘውድ ተላብሷል። ጎላ ባለ ሁኔታ ረጅም አይደለም፣ አጭርም አይደለም፣ መካከለኛ ነው። መልኩም ነጭም አይደለም፣ ጥቁርም አይደለም፣ ግን ውበት ያለው ቅላት አለው። ያ ነቢይ የሰውነቱም አቀማመጥ ለእይታ ማራኪ ነው። ሁለቱ ትከሻዎቹ የተራራቁ ናቸው። ትከሻው ሰፊ ነው፣ እስከ ትከሻው የሚደርስ ረጅም ጸጉርም አለው። ጺሙ ብዛት ያለውና ጥቅጥቅ ያለ ነው። ጣቶቹም ወፋፍራም ናቸው። ጉልበትን የመሳሰሉ የአጥንት መገጣጠሚያዎቹ እንደዚሁ ሰፋ ያሉና ወፈር ያሉ ናቸው። ፊቱ ክብ ነው፣ አይኑም ጥቁር ነው። የአይኑ ሽፋሽፍቶችም ረዣዥም ናቸው። የአይኑ ዙሪያ ቀይ ነበር። ከደረቱ ጀምሮ እስከ እምብርቱ ድረስ የሚወርድ የሰውነት ጸጉር አለው። በሚራመድ ወቅት ልክ ወደ ቁልቁለት እንደሚወርድ ሰው ፈጠን ብሎ እግሩን በኃይል እያነሳ ነው የሚራመደው። ፊቱ ልክ ጨረቃ በየወሩ 15ኛው ቀን እንደምታብረቀርቀው ያብረቀርቃል። ፊቱ ጨረቃን የሚመስል ያህል የፈካ ነው። ድምፁ ያማረ ነው። ጉንጩ ቀለል ያለ ነው። አፉ ተለቅ ያለ ነው። ይህ ደግሞ የወንዳ ወንድነት የተሟላ ባህሪ ነው። ሆዱና ደረቱ ቀጥ ያለና የተስተካከለ ነው። ያ ነቢይ የሚስክ ሽታ አይነትም ያውዳል። ከሱ በፊትም ሆነ ከሱ በኋላ እንደሱ አይነት ውበት አልታየም። ዒሳ ሆይ የዛን ነቢይ ኃላፊነት ውሰድ፣ የእናትህን ኃላፊነት ዘከርያ ወስዶ እንደተንከባከባት ሁላ። ዒሳ ሆይ ያ ነቢይ እኔ ዘንድ ለማንም ፍጥረት ካለው ቦታ በላይ ቦታ አለው። ንግግሩ ቁርአን ነው፣ ሃይማኖቱም ኢስላም ነው። እኔ ደግሞ ሰላም ነኝ። የዚያን ነቢይ ዘመን ደርሶ የኖረ ሰው ምንኛ ታደለ! በዚያ ዘመንም ያን ነቢይ ደርሶ ንግግሩን የሰማ ሰው ምንኛ እድለኛ ነው። አላህ ይህን ካለው በኋላ ሙሐመድ ዓለይሂ ሰላቱ ወሰላም በሱ ዘመን ከመጣ ሙሐመድን ዓለይሂ ሰላቱ ወሰላም እንዲከተል ቃል አስገብቶ መጽሐፉን አወረደለት። በዚህ በታዘዘው ሁኔታ ዒሳ አላህን በመተናነስ እየተገዛ የጌታውንም ተልእኮ ማድረስ ጀመረ። ከዕለታት አንድ ቀንም ዒሳ መንገድ ላይ ሳለ አንዲት ሴትዮ በአንድ ቀብር ተደፍታ ስትንቀሳቀስ ተመለከታት። ዒሳም ጠጋ ብሎ አንቺ ሴት ምን ሆነሻል ብሎ ጠየቃት። ሴትየዋም አንዲት ብቸኛ ልጄ ሞታ ነው፣ ከሷ ሌላ ምንም ልጅ የለኝም። እኔም ለጌታዬ እሷን ያቀመሳትን ሞት እስኪያቀምሰኝ ወይም ልጄን አንድ ጊዜ ቀስቅሷት እስኪያሳየኝ ይህን ቦታ አልለቅም ብዬ ቃል ገብቻለሁ አለችው። ዒሳም አንድ ጊዜ ካየሻት ግን ይህን ቦታ ለቀሽ ትሄጃለሽ ብሎ ጠየቃት። ሴትየዋም አዎን አለች። ዒሳም እዛው ቦታ ላይ 2 ረክዓ ሰግዶ ወደ ቀብሩ ጠጋ በማለት አንቺ እከሌ በአላህ ትእዛዝ ቁሚ ብሎ ጠራት። ያን ጊዜ ቀብሩ ተንቀሳቀሰ። ሁለተኛም ሲጣራ ቀብሩ መከፈት ጀመረ። ሶስተኛም ሲጣራ ከጸጉሯ አፈር እየጠረገች ከቀብር ውስጥ ወጣች። ዒሳም ከቀብር የወጣችው ልጅ ስጠራሽ ለምን ዘገየሽ ብሎ ሲጠይቃት እሷም መጀመሪያ ስትጠራኝ አንድ መልአክ መጣና
ቆመብኝ። ሁለተኛ ስትጠራኝ ነፍሴ በገላዬ ገባችልኝ። ሶስተኛ ስትጠራኝ ቂያማ የቆመ መስሎኝ ጸጉሬ ቅንድቤ ሁሉ ሸበተ አለችው። ከዚያም ልጅቱ ወደ እናቷ ዞራ እናቴ ሆይ ምን ነው የሞትን መራራ ጽዋ ሁለቴ እንድቀምስ ፈልገሽ ነው ያስቀሰቀሽኝ? እናቴ ታገሺ፣ የትዕግስትሽንም ምንዳ ከጌታሽ ጠብቂ። እኔ አሁን ከዱንያ ጉዳይ የለኝም። አንተ የመርየም ልጅ ሆይ ጌታ ወደ አኺራ እንዲመልሰኝ ጠይቀው፣ የሞትንም ጣር እንዳያቀምሰኝ አለች። ኢሳም ዱዓ አድርጎ ወደ ነበረችበት የሙታን መንደር በአላህ ፍቃድ መልሶ ቀላቀላት። ይህ ወሬ አይሁዳውያን ዘንድ ሲደርስ አይሁዳውያኑ እጅጉን ተቆጡ። እሱ ዘንድም ተሰብስበው ሊፈትኑት የኑህ ልጅ የሆነውን ሳምን ከሞት ቀስቅስልን አሉት። ኢሳም ለጌታው በመተናነስ ሕዝቡ ያምን ዘንድ ዱዓ በማድረግ የኑህ ልጅ የሆነውን ሳምን ከሙታን መንደር ቀስቅሶ ከፊታቸው አቆመላቸው። አይሁዳውያንም ስለ ኑህ ዘመን ስለተከሰተው ጠየቁት። ሳምም ሁሉንም ነገራቸውና ተመልሶ ሞተ። በዚህ ሁኔታ ለእስራኤላውያን የተለያዩ ተአምራትን ባሳያቸው ቁጥር ጥመታቸው ይልቅ ይጨምር ነበር። ኢሳ ለእስራኤላውያን ከጭቃ የወፍን ቅርጽ ሰርቶ ትንፋሹን ሲነፋበት በአላህ ፍቃድ ወፍ ይሆን ነበር። በዘመኑ መድኃኒት የሌለውን የለምጥ በሽታን በአላህ ፍቃድ ይፈውስ ነበር። ማየት የተሳናቸውንም በአላህ ፍቃድ ይፈውስ ነበር። ነገር ግን አብዛኞቹ የጥመትን መንገድ አሟሙቀው ይዘውት ነበር። ይህ ሊሆን የቻለውም አላህ ሱብሓነሁ ወተዓላ አንድን ነቢይ ወደ ሕዝቡ ሲልከው ያ ሕዝብ የተካነበትን የጥበብ ዘርፍ ለዚያ ነቢይ እጥፍ ድርብ አድርጎ ይሰጠው ነበር። ለምሳሌ በሙሳ ዘመን የድግምተኞች መራቀቅ የድግምትን ጫፍ ደርሶ ነበር። አላህም ድግምትን የሚያስንቅ ግሩም ተአምር ለሙሳ ሰጠው። ለኢሳ ዘመንም አይሁዳውያን የሕክምናን የጥበብ ጫፍ ደርሰው ነበር። አላህም የእነሱን ጥበብ በሚያስንቅ ሁኔታ ለኢሳ ሰጠው። በረሱላችን ዓለይሂ ሰላቱ ወሰላም ዘመንም ቁረይሾች የንግግርና የሥነ ጽሑፍ ጥበብን ከየትኛውም ትውልድ በላይ ተክነውበት ነበር። አላህም የሁሉንም የንግግር ስልት በሚያስንቅ ሁኔታ የቁርአንን ተአምር አወረደላቸው። በዚህ ሁኔታ በኢሳ ዘመንም የነበሩ ሕዝቦች ከፊሉ በኢሳ ነቢይነት ሲያምን፣ አብዛኛው ደግሞ ኩፍርን በመምረጥ የኢሳ ጠላት ሆነ። ከዕለታት አንድ ቀን ኢሳ አላህን ጡባ ምንድነው ብሎ ጠየቀው። አላህም አንድ ተክል ናት፣ እኔ ነኝ በእጄ የተከልኳት፣ ለጀነቶችም ሁሉ አድርጊያታለሁ። ስራዋ ከሪድዋን ነው፣ ውሃዋም ከተስኒም ነው፣ ቅዝቃዜዋም እንደ ካፉር ነው፣ ጣዕሟም የዘንጀቢል ነው፣ ሽታዋም የሚስክ ነው። አንድ ጊዜ ከሷ የተጎነጨ እስከ ዘላለም ጥም አያገኘውም አለው። ኢሳም ያ ረብ እስቲ ከሷ ለኔም አጠጣኝ አለው። አላህም ያ የሚጠበቀው ነቢይ ከመጠጣቱ በፊት የትኛውም ነቢይ እንዲጠጣ አልፈቅድለትም። የዚያ ነቢይ ኡመቶችም ከሷ ከመጠጣታቸው በፊት ለየትኛውም ኡመት መጠጣት አልተፈቀደለትም ብሎ መለሰለት። አላህም ቀጠል አድርጎ ኢሳ ሆይ ወደኔ ወደ ሰማይ ከፍ አድርጌሃለሁ አለው። ኢሳም ለምን ያ ረብ አለ። አላህም አሁን ወደ ሰማይ የምሰቅልህ በመጨረሻው ዘመን የነዚያን ነቢይ ኡመቶች አጃኢብ ልትመለከትና የተረገመውን ደጃልንም ልትገድልላቸው አወርድሃለሁ። በሰላት ሰዓት ላይ ሳሉ አወርድሃለሁ። ከዚያም አንተ ኢማም ሆነህ አታሰግዳቸው፣ ምክንያቱም የታዘነላቸው ኡመቶች ስለሆኑ አለው። ኢሳም ያ አላህ ስለነዚያ ስለታዘነላቸው ኡመቶች ንገረኝ አለው። አላህም ኢሳ ሆይ የአህመድ ኡመቶች እኮ በጥበብ የመጠቁ ዑለማዎች ሲሆኑ ልክ ነቢያትን ይመስላሉ። ዑለማዎቹ እኔ ትንሽ በሰጠኋቸው ጸጋ ይደሰታሉ።
እነሱም ትንሽ በሰሩት ዒባዳ አስደስታቸዋለሁ። ላኢላሃ ኢላላህ በምትለዋ ቃል ጀነትን አስገባቸዋለሁ። ዒሳ ሆይ እነሱ እኮ አብላጫው የጀነት ነዋሪያን ናቸው። ምክንያቱም የነሱ ምላሶች ለላኢላሃ ኢላላህ የተናነሱትን ያህል የማንም ኡመት አልተናነሰም። የነሱ ትከሻዎች ለኔ ሱጁድ በማድረግ የተናነሱትን ያህልም የማንም ኡመት ትከሻም ለኔ ሱጁድ በማድረግ አልተናነሰም አለው። በሌላ ቀንም ዒሳ አንድ ትልቅ ተራራ ላይ አላህን እያመለከ ሳለ ኢብሊስ መጣ። ወደ ዒሳም ጠጋ ብሎ አንተ አይደለህ እንዴ ሁሉ ነገር በቀዳና በቀደር ነው እያልክ የምትሰብከው አለው። ዒሳም አዎን አለው። ኢብሊስም እስቲ ከዚህ ተራራ ዝለልና ቀደር ነው በል አለው። ዒሳም አንተ እርጉም አላህ ባሪያዎቹን ይፈትናል እንጂ ባሪያዎች አላህን አይፈትኑትም አለው። ኢብሊስም የመርየም ልጅ ሆይ አንተ የአምላክነትህ ልቅና በልጅነትህ እንድትናገር አድርጎሃል አለው። ዒሳም ልቅናም ሆነ አምላክነት ያ በልጅነቴ ላናገረኝና አኑሮ ለሚገለኝ አላህ ብቻ ነው አለው። ኢብሊስም የመርየም ልጅ ሆይ አንተ በአምላክነትህ ልቅና ሙታንን ሕያው አድርገሃል አለው። ዒሳም ልቅናም ሆነ አምላክነት ያ የፈለገውን ሕያው ለሚያደርግ አላህ እና እኔ በሱ ፈቃድ ሕያው ያደረግኩትን ለሚገድለው አላህ ነው አለው። ኢብሊስም ወላሂ አንተ እኮ በሰማያትም በምድርም ጌታ ነህ አለው። ይህን ጊዜ ጅብሪል በክንፉ ኢብሊስን በከፍተኛ ሁኔታ ሲመታው ኢብሊስ በአንዴው የፀሐይ መውጫ ላይ ደረሰ። ዳግም ሲመታው ወደ ምዕራብ መጨረሻ አደረሰው። አሁንም ዳግም ክፉኛ ሲመታው በጭቃ እስኪላወስ ድረስ ሰባተኛ ባህር ውስጥ ዘፈቀ። ከዚያም ይህ ቀልበ ደረቅ ከዛ ባህር ውስጥ በመውጣት ዒሳ ዘንድ ሄደና ወላሂ አንተ የመርየም ልጅ በአንተ ሰበብ የተሰቃየሁትን በማንም ሰበብ አልተሰቃየሁ አለው። በመጨረሻም የኢብሊሱ ተከታዮች አለቃችን ሆይ ዛሬ በጣም ተሰቃየህ እኮ አሉት። ኢብሊስም አይ ይህ እንኳን የተጠበቀ ባሪያ ነው፣ እሱን ማጥመም ስለማይቻለኝ በሱ ሰበብ ግን ቁጥር ስፍር የሌለውን ሕዝብ አጠማለሁ። እሱንም እናቱንም መርየምን ከአላህ ጋር አድርገው እንዲያመልኳቸው ሰዎችን እመራለሁ አላቸው። ዒሳ ላይ የሰዎችና የሰይጣናት ፈተናዎች እጅጉን በዝተውበታል። አሁን የነገሩ ማገባደጃ እየተቃረበ መጥቷል። ዒሳ አንድ ቀን ሐዋርያቶቹን ሰብስቦ ለ30 ተከታታይ ቀናት እንዲጾሙ አዘዛቸው። ሐዋርያቱም 30ውን ቀናት ጾመው ካጠናቀቁ በኋላ ዒሳ ዘንድ በመምጣት የመርየም ልጅ ሆይ ጾማችንን አጠናቀናል፣ ከሰማይ ማዕድ አውርድልን፣ አንደኛ እንበላለን፣ ሁለተኛ ጾማችንን አላህ እንደተቀበለ እናረጋግጣለን፣ ሶስተኛ ደግሞ 30 ቀን ለጾምነውም ዒድ ይሆነናል አሉት። ዒሳም ይህን ንግግራቸውን ሲሰማ ለአላህ ምስጋና በማሳወስ እንዳይጠፉ ሰግቶ መከራቸው። እነሱም የሱን ምክር ወደ ጎን ትተው ማዕዱን አሁን ካላወረድክ ብለው ወጥረው ያዙት። ይህን ጊዜ ዒሳ ተስተካክሎ ቆመ። አንገቱንም ወደ መሬት አቀርቅሮ ከዓይኖቹ የክጃሎትና የፍራቻ እንባ እያዘነበ አላህን ማዕድ እንዲያወርድ ለመነው። አላህም እኔ ማዕዷን በእናንተ ላይ አውራጇ ነኝ፣ በኋላም ከናንተ የሚክድ ሰው እኔ ከዓለማት አንድንም የማልቀጣውን ቅጣት እቀጣዋለሁ አለ። ከዚያም በኋላ በሁለት ደመናዎች የተጫነ ማዕድ ከሰማይ በከፍተኛ እርጋታ መውረድ ጀመረ። ዒሳ ማዕዷ ወደ ምድር በተቃረበች ቁጥር ያ አላህ የጸጋ ማዕድ እንጂ የመቅሰፍት ማዕድ አታድርግብን እያለ ይደጋግም ነበር። ከዚያም ቀስ በቀስ ማዕዱን የተሸከሙት ሁለት ደመናዎች ወደ ምድር በመቃረብ በእርጋታ የተሸከሙትን ማዕድ በዒሳ ፊት ለፊት አስቀመጡት። ዒሳም ብድግ ብሎ የማዕዱን ሽፋን
በአላህ ስም መልካም ለጋሽ በሆነው በማለት ከፈተው። በውስጧም የዓሣ ሥጋ፣ ዳቦ፣ የተለያዩ መጠጦችንና የተለያዩ ፍራፍሬዎችን ተመለከቱ። ከዚያም ዒሳ ሐዋርያቱን እንዲበሉ ሲያዛቸው አይ ቀድመህ አንተው ብላ አሉት። ዒሳም ማዕድ ከሰማይ እንዲወርድላችሁ ያዘዛችሁት እኮ እናንተ ናችሁ አላቸው። ይሁን እንጂ ሐዋርያቱ ቀድመው መብላት እምቢ በማለታቸው ዒሳ ወደ 1300 የሚሆኑ በሽተኞችን፣ ድሆችንና ምስኪኖችን ሰብስቦ መብላት ሲጀምር በሽታቸው ከላያቸው መነሳት ጀመረ። ይህን ሲመለከቱ እምቢ ያሉት ሐዋርያቱ ተጸጸቱ። ከዚያም በኋላ ለተከታታይ ቀናት ያለ መቋረጥ ማዕዱ እየወረደ ሐዋርያቱን መብላት ጀመሩ። በመጨረሻም አላህ ማዕዱን ድሆችና ምስኪኖች ብቻ እንዲበሉ አዘዘ። ያን ጊዜ ሀብታሞችና ሙናፊቆቹ ማጉረምረም ሲጀምሩ አላህም ከነጭራሹ ማዕዱን አቋረጠው። ከዚያ ቀን በኋላ ዒሳ በሐዋርያቱ ተሰወረባቸው። ሲያፈላልጉትም ወደ ባህር እንደሄደ ሰምተው ተከትለውት ሲሄዱ እሱ ባህር ላይ ሲራመድና ማዕበል አንዴ ከፍ ሲያደርገው አንዴም ዝቅ ሲያደርገው ተመለከቱት። ከሐዋርያቱ መካከልም አንዱ ሳሊሕ አንተ አላህ ነቢይ ሆይ ወደ አንተ ልምጣ ብሎ ሲጠይቀው ዒሳም ጠራው። ከዚያም ሰውየው አንድ እግሩን ባህሩ ላይ አሳረፈና ሁለተኛዋን ሲደግም እየጮኸ ሰመጠ። ዒሳም እጅህን አሳየኝ አንተ የኢማን ደካማ አለውና ከባህሩ አውጥቶት የአደም ልጅ የገብስ ፍሬ ያህል ኢማን ቢኖረው ኖሮ ባህር ላይ ይራመድ ነበር አለ። ከዚያም ዒሳ ሐዋርያቱን ከባህር ዳርቻ ሰብስቦ ሁለት እጆቹን አሸዋ ውስጥ በመክተት በአንዱ እጁ ወርቅና በአንዱ እጁ አሸዋ አወጣ። ከዚያም ሁለቱንም ለነሱ አሳያቸው። የቱን ትመርጣላችሁ ሲላቸው ወርቁን አሉት። እሱም እኔ ዘንድ ግን ሁለቱም እኩል ናቸው አለ። ከዚያም አላህ ለዒሳ ዒሳ ሆይ ሰዎች ሲያውቁ አዛ እንዳያደርጉ ከቦታ ወደ ቦታ ተዘዋወር፣ በልቅናዬና በልዕልናዬ እምላለሁ 1000 ሑረል ዐይኖችን እዘውጅሃለሁ፣ ከዚያም 40 ዓመትን ያህል እደግስልሃለሁ አለው። ዒሳም ይህችን ምድር ለቆ ወደ ሰማይ የሚያርግበት ጊዜ ሲቃረብ ዒሳ 12ቱን ሐዋርያት እቤቱ ሰብስቧቸው ከእናንተ ውስጥ በእኔ ነቢይነት ካመነ በኋላ 12 ጊዜ የሚክድ አለ። እስቲ ማናችሁ ነው ዛሬ በእኔ ምስል ተመስሎ በእኔ ቦታ በመሞት በጀነት ደረጃዬ እኩል የሚሆን ብሎ ጠየቃቸው። ሁሉም ዝም ብለው አንድ ወጣት እኔ ብሎ ቆመ። ዒሳም ቁጭ በል አለው። ልጁም ቁጭ አለ። አሁንም ዒሳ የመጀመሪያውን ጥያቄ ዳግም አቀረበላቸው። ሁሉም ዝም ሲሉ ልጁ አሁንም እኔ አለ። ዒሳም ቁጭ በል አለው። በዚህ ሁኔታ 3 ካስቀመጠው በኋላ በዒሳ ምስል ተመስሎ ለመሞት ይህ ልጅ ታጨ። ከዚያም አላህ የዒሳን ምስል በዚያ ወጣት ልጅ አደረገበትና ዒሳን በተወለደ በ33 ዓመቱ ወደ ሰማይ ወሰደው። ልክ ዒሳ ወደ ሰማይ እንዳረገውም ዒሳን ሊገሉ የንጉሡ ወታደሮች ሲመጡ በዒሳ የተመሰለውን ወጣት አግኝተው ዒሳ ነው በማለት ሰቀሉት። ከዚያም በኋላ በዒሳ አምነው የነበሩ ሰዎች ለ3 ተከፋፈሉ። አንደኛ ጌታ የተወሰነ ጊዜ ከኛ ቆይቶ ከዚያ ወደ ሰማይ ወጣ። ሁለተኛ የአላህ መልእክተኛ የተወሰነ ጊዜ ከኛ ቆይቶ ወደ ሰማይ ወጣ። ሶስተኛው የአላህ ልጅ የተወሰነ ጊዜ ከኛ ቆይቶ ወደ ሰማይ ወጣ በማለት 3 ቡድን ከሆኑ በኋላ ቡድን 1 እና ቡድን 3 በመተባበር ቡድን 2ን ጨፍጭፈው ጨረሷቸው። ከዚያም ዒሳ የአላህ ልጅ ነው እና ዒሳ አላህ ነው እያሉ በማምለክ ረጅም ዓመታትን ዘለቁ። የአላህ ሰላምና እዝነት በመልእክተኛው ዒሳና በእናቱ ላይ ይስፈን።
ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።